ቃልዬ ሄሉ መታ ጉዷን አወጣችባት። በጣም የሚገርም ነው። ሳታስበው መታ ጉዷን አወጣችባት። ለምን በር ከፈትሽ ብላ ደግሞ ከብሌን ላይ አንድ ጆኳ እላዩ ላይ ደፍታባታለች። እና እሷ ደግሞ ያስገባቻት ጓደኛዬ ናት፣ የድሮ የልጅነት አብሮ አደጌ ናት። እና ሚታ ስትል እንዲያውም አላወቀቻትም ነበር። ከዛ ቃል ኪዳን ስትል ከዛ ትዝ ሲላት አስገባቻት ማለት ነው። እና ለምን ታስገቢያለሽ? ከኔ ፍቃድ ውጭ ማን አስገቢ ብሎች ነው የምታስገቢ? በማለት ትጣላታለች ማለት ነው። እንግዲህ ጥምድ አድርጋ ይዛታለች ብሌንን። በኋላ የመጣ ነው እና የሚባለው እንግዲህ ብሌን ማለት በብር ቃል ኪዳን ማለት በብር ተቀጥራ የውሸት የሰላም ልጅ ነች ተብላ ያለች ሴት ናት። ብሌን ደግሞ ትክክለኛ ወላጅ እናቷ ናት ማለት ነው። ለብሌን ደግሞ ትክክለኛ ወላጅ እናቷ ናት ሰላምዬ። በጣም የሚገርም ነገር ተፈጥሯል። የዳግም እናት ደግሞ እራሷን ስታለች። እንግዲህ ውሃ ጠማኝ፣ ራበኝ እባካችሁ እያለች ብትለምንም ያው መጀመሪያ ዳግም እናቱን አግቶ ይዞ ሄዶ አግቷታል። ከዛም በኋላ ደግሞ ሳሚና አቶ ወንደሰን እንግዲህ ሂደው እንግዲህ እየተጫወቱባት ይገኛሉ። ምስኪን እንግዲህ ምንም አላደረገቻቸውም፣ ነገር ግን ብዙ ነገር እያደረጓት ይገኛሉ። ሰላም ውድና የተከበራቸው የቤት ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ በማድረግ ጀምሩ ማለት ነው። እንግዲህ አደራ ድራማን ይዤላችሁ ቀጣዩን ክፍል ይዤላችሁ ቀርብ ያለው እንግዲህ ከድራማው ጋር አብረን እንቆያለን። እንግዲህ የዳግም እናት በእውነት እያቃሰተች ነበረ። በጣም ያው ሞታለች ማለት ነው የዳግም እናት። በጣም የሚገርም ነው። አሁን ዳግም መቼም ጸጸቱ አይወጣለትም። በኃይሉና ሳሚ ደግሞ ያንን ራበኝ ውሃ ጠማኝ ስትላቸው እንኳን ውሃ መስጠት አልፈለጉም ማለት ነው። እንጀራና ውሃ ይዞ መጥቶ ነገር ግን አይኗን አፍኖ አፏን አፍኖ እግርጇን አሳስሮ እንግዲህ ብሎ ይጫወትባታል ማለት ነው። እኔ እናት አልሆንም ትለዋለች። እባክህ ልጅ እባክህን ውሃ ብቻ ስጠኝ፣ ውሃ ብቻ ስጠኝ፣ ጉሮሮ ይደርቋል እና የሆነ የሚሸት ነገር አለ፣ አስም አለብኝ እና እባክህን አስወጣኝ ከዚህ ቤት ስትል እንግዲህ ያፌዘ ሳሚ አርፈሽ ቁጭ ብይሽ ነበረ፣ ይህ ነገር እንዳይመጣብሽ ነግረሽ ነበር አስቀድሜ። ስለዚህ ማን ግቢ ብሎሽ ነው እንደዚህ? ማን ሂጃለሽ? ማን ሰላምና ብሌንን አገናኛለሽ? እንግዲህ ተወጩ እነሱ እስኪ መጥተው ያስፈቱሽ እንደሆነ እናያለን ይላታል ማለት ነው። እንዲሁ ደግሞ በኃይሉ ደግሞ ሂዶ ይነግረዋል። በጣም ጥሩ ምርጥ ስራ ነው ያለ የሰራው። ስለዚህ ደግሞ አሁን ብሌንን ለምንድን ነው ግን ያሰርካት ሲለው ሳሚ አይ ብሌን እንጠቀምባታለን፣ ምክንያቱም አድርጊ እናትሽን እንድናገናኝሽ እያለን አድርጊ የምንላትን ሁሉ ታደርጋለች። ስለዚህ ለዛ ነው ያገትኳት ይለዋል ማለት ነው ለባህሉ ሳሚ። ቃል ኪዳን ደግሞ ድንገት በእውነት የድሮ የጎዳና ጓደኛ መታ ሚጣዬ ጠፋሽ፣ በእውነት ናፍቀሽኛል እያለች ትመጣለች። እሷ ደግሞ ደነገጠች። በቃ በጣም ነው የደነገጠችው። እንዴት ትመጫለሽ? ለምን እኔን ሳታስፈቅጂ ቤት ሰው ታስገቢያለሽ? ጫታለች። ብሌንን ደግሞ በጥፊ በውሃ ድፍት ያደረገችባት አንድ ጆኮዋ ማለት ነው። እና በጣም የሚገርም ነው። ብሌን ደግሞ ሁሉንም ነገር አወቀች። የቃልዬን ጉድ አወጣችባት ማለት ነው። ምክንያቱም ማንም አያውቅም ነበረ ብሌን ቃል ኪዳን የማን ልጅ እንደሆነች አላወቀችም ነበረ ብሌን። ነገር ግን ሲያወሩ ትሰማለች። በጣም ነው የተናደደችው። በጣም ነው የገረማት ማለት ነው ብሌን። እና ሲያወሩ ለሄሉ ስትነግራት ቃልዬ ሁሉንም ነገር አዳምጣለች ማለት ነው። በጣም የሚገርም ነው። በኃይሉ ደግሞ ለምንድነው እኔማ አሁን ባለፈው እንዴት ጉድ እንደሰራችኝ ይቺ ማትረባ ገረድ እንዴት ጉድ እንደሰራች ምን ሆነ ነው ምን አድርጋ ነው ይላል ማለት ነው። ዳግም ይሄ ሳሚ
አይ ልጅቷ የልጃችን አይደለችም እና ግራ ገብቶኝ ነው ምን ማድረግ እንዳለብኝ ግራ ገብቶኝ ነው ይለዋል ማለት ነው። እና ዳግም ደግሞ እናቱን እያሰቃየ ሲያሰቃይ በጣም ይቅርታ እንግዲህ እኔ የብሌን እናት እኔ እንገላታለን ስላሉኝ ነው። እኔ ብሌንን በጣም ወድጃታለሁ እና ስለዚህ የእሷን ለቅሶ የእሷን ነገር ማየት ስለማልፈልግ ነው። አንተ ካገትካት አንገድላትም ካላገትካት ግን እንገድላታለን ስላሉኝ ያገትኩሽ ብሎ እንግዲህ ብቻውን ያወራል እያለቀሰ በጣም ተጸጽቶ ማለት ነው። ብሌን ደግሞ እያለቀሰች ውሃ ደፍታባት ተንኮለኛ ቃል ኪዳን ውሃ ደፍታባት ውጭ ላይ እያለቀሰች ድንገት ዳግም ይመጣል ማለት ነው። ከዛ ዳግም ትለዋለች አቤት እና እናቴ እኮ ጠፋችብኝ ትለዋለች ማለት ነው። እንግዲህ ያገታት እሱ ነው። ወይኔ አስጨነቅኩሽ አይደል እያለ እያወራ ለብቻው ለራሱ እያወራ ከዛ እንደዚህ እያለቀሰች እያለ እቅፍ ያደርጋታል። እቅፍ ሲያደርጋት እንግዲህ ሄሉ ልትሄድ የነበረውን ቆይ ምሳ በይ ብላ ሰላም አስቀርታታለች። እንግዲህ ቃል ኪዳን ሚጣ ስትል ይዛ ጭኗ ስር ገብታ በደንብ ርር አርጋ ልምዝግ አርጋ ቆንጥታታለች ማለት ነው። ከዛ እንዴ ምንሽ ነው ቃል ሚጥ ምትቆነጥ ምንሽ ነው ስትላት አይ ቃል እኮ እማዬ ትላለች ደግሞ ታወቅባት ማለት ነው። ቃል እኮ ነው እማዬ ስለዚህ አይዞሽ ትላለች። ከዛ ምሳው ቀረበ እየበሉ እያለ ድንገት ልታወራ ስትል አፋፏንም በእግሯ ትረግጣታለች። ምን ትላታለች? ነይ እስኪ ነይ ሄሉ ነይ እስኪ ቤት ላስጎብኝሽ ብላ ምንጥቅ አድርጋ ከሷራን ይዛት ትሄዳለች። ውጭ ላይ እያወራቻት እያለ አንቺም ታውቂያትን ሚጣ አይደለም እዚህ ቤት የሚታወቀኝ የሚያውቁኝ ስለዚህ አሮጊቷን ለመግደል ነው ያሰብኩት። አሮጊቷን ከገደልን በኋላ ይህንን ቤት ለመካፈል ነው እንደዚህ የሚሆን ሁሉ ነገር የምናደርገው ትላታለች ማለት ነው ለሄሉ። በጣም ነው የደነገጠችው ሄሉ ለራሱ። በእርግጥ ተመችቶሻል፣ ተስማምቶሻል፣ ዘና ብለሽ ነው የምትኖሪ ለዛ ነው ብቅ ብለሽ የማትጠይቂን ትላታለች። እናትና አባቴ የሉም በህይወት ብላ እንግዲህ ለብሌን ትነግራታለች። እናትና አባቷ እንደሌሉ ነው የሚታወቀው የሄሉ ማለት ነው። እና ሄሉዬ ደግሞ ሄሉዬን ሂጂ ብላ ልታስወጣ ስትል አይ በጭራሽ ምሳ ሳትበላማ አትሄድም ትላታለች። ከዛ ብሌንን ደግሞ ምሳ ቅርቢ ብላታለች። ብሌን ከራሷ ጋር አይደለም ያለችው አሁን እናቷ ጠፍታባት በጣም ግራ ገብቷት በጣም ተሰቃይታ ነው ያለችው ማለት ነው ብሌን እና ምሳ ቅርብ ያለቻትን ረሳችሁ ማለት ነው። ረሳችሁ ለምን ሀሳቧ ሌላ ቦታ ነው። እናቷ ስልኳም አይሰራም ምንም ነገር ስልኳ አይሰራም ማለት ነው። ስለዚህ ጨንቋታል። ምሳ ቅርብ ያለቻትንም ደግሞ ረስተዋለች ማለት ነው። ብሌን ብላ ተቆጥታ እንግዲህ ውጭ ላይ ዳግምና ብሌን ያው ውጭ ላይ ቁጭ ብሎ እሷ ስታለቅስ እያባበላት ደረቷ ላይ አስጠግቶ እያባበላት ነበረና ከዛ አንቺ ባለጌ እንዴት እንደዚህ ታደርጊያለሽ? እንዴት ነውር ስራ በአደባባይ ትሰራላችሁ? ሰው ሳይኖር አይሻልም? ወይ ደግሞ ጥግ ይዛችሁ ወይ ደግሞ ቤት ገብታችሁ አይሻልም? እንዴት ነው የምትናገሩ? ይላታል። ከዛ ዳግም ደግሞ ሰላም ብሎ ጮክ ብሎ ተቆጥቶ ያናግራታል ማለት ነው። ከዛ እሱም ደግሞ ጭራሽ ከዛ ቀስ አለና ሰላም ይኸውልሽ እንደምታስቢው አይደለም ስለዚህ እንዳትጨናነቂ እንደምታስቢው አይደለም ምንም የተፈጠረ ነገር የለውም ትላታለች።
ኤሚ ደግሞ ኤሚና ዳግም ደግሞ እንግዲህ በጣም እንትን እያሉ ነው። በጣም ነው የሚገርመው። ሄሉ ድጋሚ ከመመታ ጉዷ እንዳታወጣባት ከዚህ በኋላ ለብሌን ማለት ነው። ከዚህ በኋላ አንድ ብለሽ ከኔ ፈቃድ ውጪ አንድ ሰው ብትከፍቺ ነገርሻለሁ። እንግዲህ ሁሉንም ነገር ልትናገር ስትል አፋፏ ነገር እንኳን እየመታች እየጎሰመች እንግዲህ ሄሉን ሰዳታለች ማለት ነው። ምን ይሽናች እንደሚያደርግ ስትላት አይ ለምንድነው እንደዚህ የምታደርጊ ሲላት ስትላት አይ ይኸውልሽ እኔ ሁሉ ያደረኩት ለጥቅሜ ብዬ ነው። የዚህ ወንድምዬው በጣም ተንኮለኛ ነው። እህቱን ለመግደል ያሰበ ነው። እኔም ደግሞ እሱን የሚገድል መረጃ አለኝ። ስለዚህ ይህንን የመሰለ ቤት ለራሴ ሆነ ማለት አይደለም። እህትና ወንድሙን እገላለሁ ከዛ ለራሴ አደርጋለሁ ማለት ነው። ስለዚህ ለዛ ነው እዚህ ሴራ ውስጥ የገባሁት። እና ጓደኛዬ ይሄንን ልንገርሽ ብዬ ነው። ቆይ አሮጊቷ ትሄድ ጭራሽ አሮጊቷ ነው የምትላት ማለት ነው ሰላምን። ቆይ አሮጊቷ ትሄድና ሁሉንም ነገር ነው ማስረዳሽ አንድ በአንድ እያለች እንግዲህ ትላታለች። ወይኔ አዋረድኩሽ እንዴ ስትላት አይ ማዋረድ አንድና ሁለት አለው እንዴ ትላለች። እና በጣም ነው የሚገርመው። በጣም ከባድ ነው። እንግዲህ ያነ ሚስጥር ከወጣ ሰላም በጣም ትጎዳለች። ቃል ኪዳን ደግሞ ወደ ነበረበችበት የጎዳና ህይወቷ ላይ መልሳ ትዘፈቃለች ማለት ነው። እንዴት እንደሚያደርጋት እኮ እውነት ብሌን ላይ እንዴት እንደሚያደርጋት እሷ ራሷን እንደ ልጅ ስለምትቆጥራ ስለገባች ግን የውሸት ልጅ ናት። ልጇ አይደለችም። ያው ሰላምም ደግሞ አንዳንድ ቢገለጽላት አሪፍ ነው። ምክንያቱም ከዚህ በፊትም እሷም ስትል ሰምታለች ስለ አባቷ፣ ወንድሟም ደግሞ ልጅሽ አይደለም ብሏታል። ብቻ የተለያዩ ነገሮች እየተወለድ ሊዋረዱ ምንም አልቀራቸውም ማለት ነው። ስለዚህ ከመዋረዳቸው በፊት ተንኮል ለመስራት ነው እንግዲህ እንደዚህ የሚጣደፉት። ሌላውን ቀጣይ ክፍል ደግሞ ይዤላችሁ ቀርባለሁ። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። በእውነት በቅንነትም ሼር ብታደርጉልኝ በጣም ደስ ይለኛል ማለት ነው ቤተሰቦቼ። እና ላይክ ሼር እያደረጋችሁ ቪዲዮውን ተወዳጁ እና መልካም ቀን ይሁንልን ለሁላችንም። ወዳችኋለሁ። ባይ ባይ